በተራቀቀ ዘመን ቴክኖሎጂ ባደገበት ዘመን በዚህ በሰለጠነ ዘመን የሀገር በቀል እውቀት ምን ይሰራል? መፈክር ነው ወይ አይዲዮሎጂ ነው ወይ ፖለቲካ ነው ወይ የሚሉ አካላት ይህን ጥያቄ የሚጠይቁ አካላት ይኖራሉ ብዬ አስባለሁ። በስራችንም በትምህርትም በንባብም የምናየው ነገር ነው። ለምን ይጠቅማል ሲባል አንደኛ የኛ ሄሪቴጅ ስለሆነ የኛ ማንነት ስለሆነ ነው የመጀመሪያው የሚጠቅሙን። የኛ ማንነት ስለሆነ መንከባከብ ማሳደግ ለትውልድ ማስተላለፍ ያስፈልጋል። የኛ ማንነት ማለት ነው አሁን የኛ ስም ሁሉም ጆን ቢሆን ወይ የፈረንጆቹ ቢሆን አይ ሚን we have lost our identity ማለት ነው አይደለ? ስለዚህ ማንነታችን አገር በቀል እውቀት ማለት አንድ ሰው ራሱ ማለት ነው። በቃ ሲኖር ራት፣ ምሳ፣ ቁርስ፣ መክሰስ እንደሚያስፈልገው ሁሉ አገር በቀል እውቀት ለህይወቱ መሰረት ነው። አገር በቀል እውቀት ላይ ካልሰራ ካልለፋ ሰላምም አያገኝም፣ ከድህነትም ሊላቀቅ አይችልም፣ ከበሽታም ነፃ ሊሆን አይችልም። አይምሮ ይሄ ሳይኮ የምንለው ነገር እሱ ንጹህ ሊሆን አይችልም። እና አገር በቀል እውቀት እስትንፋስ ነው፣ ህይወት ነው። እሱ ከጠፋ እንጠፋለን ነው። የአስኳላ ትምህርት ቤት ውጤት ነኝ፣ ምንም ጥያቄ የለውም። ቀደም ሲል በሁለተኛው ዓለም ጦርነት በኋላ የተፈጠሩ የተወጡ በጣም ትልልቅ ኃይል ያላቸው ምሁራን ነበሩ። እነ ብላቴን ጌታ ሩይ፣ እነ መከበደ ሚካኤል፣ ግን እነ አዲስ አለማየሁ እነሱ ምንድነው የሆነው ብለህ ብትል አገር በቀል እውቀት ላይ የተመሰረተ እውቀት ነበራቸው። መጀመሪያ በቅይዝ በዜማ በሁሉ ነገር እዛ ላይ ዘመናዊ ትምህርት ሲመጣ ለነሱ ጸጋ ነው የሆነው እንጂ ክፋት አልሆነላቸውም። አየህ፣ ስለዚህ አልተሰማቸውም። ምክንያቱም ምን ሆነ? አዲስ አለማየሁ ያንን የመሰለ እውቀት የአገር በቀል እውቀት ይዘው በላዩ ላይ ዘመናዊነት ሲጨምሩ ማንን ወለደ? ፍቅር እስከ መቃብርን ወለደ፣ ዘመናዊ ሽሬ መጽሐፍ። ስለዚህ አልተሰማቸውም። ብላቴን ጌታ ሩይ፣ መርሲያስ ወልደ ቂርቆስ እነዚህ ሁሉ መሰረታቸው በኋላ ሁለተኛው ትውልድ ላይ ከነሱ በኋላ የመጣው ትውልድ ላይ ሲመጣ ግን አገር በቀል እውቀቱ እየሟሸሸ ሂዶ አስኳላ እየዋጣቸው መጣ። ያኔ ነው እንግዲህ መሰማት የተጀመራቸው። እነ መንግስቱ ለማ ማነው ባሻሸብርን በአሜሪካ የጻፉበት መርፌ ትሰራለህ የሚል ጥያቄ ሁሉ የጠየቁበት ዘመን ያ ነው። እንግዲህ አሁን ሲመጡ ሲያዩት የራሳቸውን እየለቀቁ የፈረንጅ ውስጥ እየገቡ ነው የመጡት። ከነፃ የወጡ አፍሪካውያን እንደገና ወደ ባህላቸው ሲሄዱ እኛ ወደ ኮሎኒያሊዝም ወደ ቅኝ ግዛት ውስጥ እየገባን ስንመጣ አዩ። እሱ ብቻ አይደለም፣ ስብሰባ ላይም አፍሪካውያን በራሳቸው ልብስ አርግጠው ጉባኤ ላይ ይቀመጣሉ። እኛ ግን ከራባትና እንትን አስረን መሪዎቻችን ሳይቀሩ ይቀመጣሉ። እና ይሄ ነገር እየበዛ ሲመጣ ያልተደረገ ነገር ቢኖር እንደኔ ዝም ብሎ አይተው ወይም ተናደው አላለፉትም። እኔ ያደረኩት ነገር ቢኖር የነሱን ሁሉ ሐሳብ ይጄ ይሄ ነገር ከኔ ደግሞ ከኛ ጋር ሲደርስ ደግሞ የባሰውን ውር እያደረገን መጣን። ይሄ አያልነ ሙላት የምትለው ሁልጊዜ እንደምናገረው ሼክስፒርን ያውቃል፣ የአውሮፓ ደራሲያንን ያውቃል፣ የአውሮፓ ሊቃውንትን ያውቃል። የራሱን ሀገር ሊቃውንት ሞሃይ ገላልሽን እንኳን አያውቃትም ማን እንደሆነች እንኳን። ሼክስፒርን አያውቀውም። ግጥማቸውን አንዷን በል ብትለኝ አላውቃቸውም። እና ምንድነው አያልነህ አሁን የየትኛው ምሁር ነው ደራሲው ታላቁ ምናምን የምትለው የማን ይሄን ነው ስሜቴን ስለነካው ይሄ ዞርኩኝ፣ ባህር ዳር ዞርኩኝ፣ የትም ሀገር ዞርኩኝ፣ አየሁኝ። ያየኸው ህንፃ ላይ አንድ ላሊበላ የለም፣ አንድ አክሱም የለም፣ የፈረንጅ ቅጂ ነው። እና ይሄንን አይተን ነው ወደ አገር በቀል እውቀት ካልጮህነ እየጠፋን ያለ ነው። መጨረሻ ላይ ምን ልንገርህ፣ እስካሁን ያለነውም 80% የኢትዮጵያ ህዝብ ገበሬ ስለሆነ ነው። የአንድ ሀገር ፊደልና ቋንቋ ያለፈ ታሪክና ማንነት ከሚቀጥለው ታሪክና ማንነት ጋር ማገናኛ ድልድይ ነው። በፊደልና በስነ ጽሁፎች ለዘመናት የተዘገቡት እውቀቶችን፣ ጥበቦችን ለትውልዱ በሚገባ ማሻገር ካልቻለን የጥንቱና የዛሬውን ማናበብ አንችልም። የአይደንቲቲ ክራይሲስ ውስጥ እንወድቃለን። አንድ ሁለተኛ፣ ማንም ሀገር ቅድም እንዳልኩት
በራሱ ፊደልና አሁን አደጉ የምንላቸው ሀገሮች በሙሉ ዓለምን በስልጣን እየተቆጣጠሩ ያሉት በራሳቸው አውድ ነው እና አፍሪካ ላይ ነው ሁልጊዜ የኛን ነገር ጥለን ወደ ሌላ የምንሄዱ። የትም ግን አላደረሰንም፣ የትም አላደረሰንም እና ይሄንን በደንብ ማስተዋል ይኖርብናል። በኢትዮጵያ ውስጥ የሚኖሩ ህዝቦች እያንዳንዳቸው የራሳቸው የሆነ ሀገር በቀል የእውቀት ስርዓት አላቸው። ስለዚህ የኢትዮጵያ ሀገር በቀል የእውቀት ስርዓት ስንል ከአንድ ምንጭ የሚመነጭ አይደለም፣ በርካታ ምንጮች አሉት። ኢትዮጵያ ፊደል ከሌሎች ፊደላት አይነቶች ሲነጻጸር ቀላል፣ ለመማር ለማንበብ ቀላል ነው። በተለይ አባቶቻችን ደግሞ ፊደሉን ስንቆጥር እንዴት በነጠላ እንደምንቆጥር ፊደሉን ዘብራርቀው አቦጊዳ ብለው እንዴት እንደሚያስጠኑን ከዛ በኋላ ሀግስ ሁካይ ሳልስ እያሉ በዜማ ህፃናት እየተጫወቱ በቀላሉ ሊያውቁት የሚችሉ ጥበብ። ከዛ ወደ ንባብ ሲሄዱ ደግሞ ንባቡ ራሱ ስብዕናቸውን የሚገነባ እንዴት የንባብ ጽሑፉን እንኳን እንዴት እንደሚመርጡ ስናይ ትልቅ አገር በቀል እውቀት እንዳለን ያሳያል ማለት ነው። ሌላው ሀገራችን በዓለም የነጻነት ታሪኳ በጣም የምትታወቅ ሀገር ናት። ነጻነቱ ቀላል ነገር አይደለም። አንደኛው በነጻነት ኢትዮጵያ ልትቀጥል የቻለችው በሀገር በቀል እውቀትና ጥበቧ ነው ያስቀጠላት። ለምሳሌ የአድዋ ጦርነትን ብናይ ሁሉም በኢጣሊያ በኩል ያሉት 5ቱ ጀነራሎች በዛን ወቅት የዘመናዊ የሚሊተሪ አካዳሚ ምሩቃን ናቸው። የተሻለ የታጠቀ የተደራጀ ሰራዊት ነው ይዘው የመጡት። በኢትዮጵያ በኩል የነበሩት የጦር መሪዎች የሀገር በቀል የጦርነት ጥበብ እውቀት ነበራቸው። ለዛም ነው ድል ያደረጓቸው። ስለዚህ ኢትዮጵያዊ እውቀት በወቅቱ ከአውሮፓዊ እውቀት የተሻለ መሆኑን አሳይቷል፣ በተግባር አሳይቷል። የቋንቋና ባህል ፖሊሲዎቻችን አገር በቀል ሀብቶቻችን በመንከባከብ በመጠቀም ለትውልዱ በማሸጋገር ረገድ ግልጽ የሆነ ተግባቦት ያለው አቅጣጫ ሊሰጡን ይገባሉ። አሁን ለምሳሌ ወደ 5 የሚደርሱ የፌዴራል ስራ ቋንቋዎች አሉ። ስለዚህ እነሱን አሁን በጋራ ፊደል መጠቀም ቢችሉ በቀጥታ አንዱ አንዱን ለመማር አንዱ አንዱን ለማወቅ የጋራ ቦንዴ ለመፍጠር ትልቅ ጠቀሜታ ይኖራቸዋል። ነጻነታችን ምን አመጣልን ስንል አሁን እኮ ኢትዮጵያ ከ80 በላይ ቋንቋዎች አሏት፣ የተለያዩ ባህሎች አሏት፣ የትምህርት ስርዓት አላት፣ ጽሁፍ የራሷ የሆነ ጽሁፍ አላት፣ ካሌንደር አላት። የምንለው ሁሉ ሳይበረዝ ሊቀጥል የቻለው በነጻነታችን ምክንያት ነው፣ ወይም የነጻነታችን ትሩፋት ነው እንጂ በቀኝ ግዛት ብንገዛ እንግዲህ ወይ አሁን ካሜሮን ብትሄዱ በአንግሎፎን ነው ፍራንኮፎን ነው በሚለው ነው ሲጋጩ የሚውሉት። ይህ ቱባ የሆነው ባህላችንም የዛ ውጤት እንደሆነ እንድትገነዘቡልኝ እፈልጋለሁ። የሀገራችን የቋንቋ ባህልና ፖሊሲዎች አስፈጻሚ በከፍተኛ ስልጣን ኃላፊነት ተጠያቂነት በሀገር አቀፍ ደረጃ የሚንቀሳቀስ በአህጉርና በዓለም አቀፍ ደረጃ የማስፋፋት ኃይል ያለው ተቋም ቢኖረን ባህላችንን ከኛም አልፎ ለአፍሪካ ለሌላው ዓለም ማሸጋገር እንችላለን። ምክንያቱም ብዙ በኢትዮጵያ ስም የተቋቋሙ ተቋማት አሉ። እነሱ ስለ ኢትዮጵያ ሲሰሩ እኛ የበለጠ እነሱን ተጠቅመን ዓለም አቀፍ ኢሜጃችንን ማሳደግ መቻል አለብን። ስለዚህ ይሄንን በደንብ ልናስበት ይገባል። በተለያዩ ምክንያቶች ግጭቶች ሊፈጠሩ ይችላሉ፣ መፈታት ይኖርባቸዋል። እነዛን ግጭቶች እንደ ግጭቶቹ ባህሪ በአካባቢ መፍታት ይጠቅማል። ለምን ትራቭል ኮስት አለ። ወደ ወረዳ ስትሄድ፣ ወደ ዞን ስትሄድ፣ ወደ ፌዴራል ስትሄድ፣ ወደ ይግባኝ ስትሄድ፣ ወደ ምን ስትሄድ ወጪ አለው፣ ጊዜ ይወስዳል። ከዛ በኋላ እንደገና ከጸብ በኋላ የሚመጣው አንዱን አዋርድ የሚደረገው አንተ አሸናፊ ነህ፣ አንተ ተሸናፊ ነህ። እነዚህ ሲያገር በቀል ስምምነትን አንድ ላይ የሚኖሩ ማህበረሰብ አባላት ናቸው የሚጣሉት። ስለዚህ እነሱን አንዱን መሸለም እና ሌላውን መቅጣት ብቻ ሳይሆን ሁለቱም ዊን ዊን እንዲሆኑ ምንድነው ቂም ይዘው እንዳይመለሱ እዛው ጉዳዩን ሪስቶሬቲቭ በሆነ መንገድ ይፈታሉ ማለት ነው። ትኩረት ለመስጠት የመጀመሪያው ነገር ጥልቅ የሆነ ጥናት ማካሄድ ያስፈልጋል። ያን ደግሞ ለማድረግ የግለሰቦች ብቻ ሳይሆኑ ተቋሞች ትልቅ ኃላፊነት አለባቸው። ወደ ሙዚቃው ስትመጣ እንግዲህ ሙዚቃም ላይ ተመሳሳይ ክፍተት ነው። አብዛኛው እውቀት የሚሰጠው መሰረታዊ የሙዚቃ እውቀት የሚሰጠው በአውሮፓውያን የሙዚቃ
እሳቤ ቲዮሪ ዙሪያ ነው እና ይሄ ትልቅ ክፍተት ነው። እሱን ደግሞ ለመድፈን ቅድም የጠቀስኩልህ ጥልቅ የሆኑ ጥናቶች አሁንም በሙዚቃችን ዙሪያ ያስፈልጋሉ። በተለይ እነዚህ የሙዚቃ ሀብቶቻችን አብዛኞቹ ወደ መጥፋት እየተቃረቡ ያሉ ናቸውና እነዚህ ነገሮች የመስክ ጥናት እየተደረገ ወይም ፊልድ ሪሰርች እየተደረገ ወደ አካዳሚያ ውስጥ በማምጣት ለቀጣዩ ትውልድ ማቆየት የሚቻልበት መንገድ አንዱ ነው። በነገር ላይ ኢትዮጵያ ሙዚቃ ላይ ብዙ የተጻፈ ዶክመንት አታገኝም እና እነሱን ማበራከት ያስፈልጋል። ሰዎች እንዲያነቡ፣ ኢንስፓየርድ እንዲሆኑ፣ እንዲነሳሱ እና አንዱ ፕሪዘርቭ ማድረጊያው ማቆያ መንገዱም እሱ ነው። ሶስተኛው ደግሞ እንግዲህ እነዚህን የመጡትን የተጠኑትን ጥናቶች ወደ ለምሳሌ በሙዚቃው ከወሰድክ ወደ ሙዚቃው ኢንዱስትሪ በማምጣት ኮንቴምፖራራይዝ ማድረግ ሊሆን ይችላል፣ ባለበትም ማቅረብ ሊሆን ይችላል እና እሱን ፕራክቲስ ማድረግ ጠቃሚ የሚሆንበት ጉዳይ ነው ያለው። እንዲህ አይነት መድረኮች ይሄ ጠቅላላ መድረክ ነው። ቀጣይ ግን ኤክስፔክት ማድረገው በደንብ ጥልቀት ያላቸው ጥናቶች እና ስለ አንዱ ጉዳይ የምናቅበት በትክክል የምናቅበት ችግሩ የሚፈታው በዛ ነው። ወደ ትውልዱ እንዴት አድርገን ብናስተላልፈው የተሻለ ይሆናል? እንግዲህ የሁላችንም የስራ ድርሻ ነው። ሞር ግን በጣም ሁሉም ሰው በየቤቱ መልካም ባህሉን ለልጆቹ ማስተማርና መምከር ማሳየት መቻል ይኖርበታል ነው። እንደ ሀገር ለብዙ ዘመናት የሚጠቅሙ ኢትዮጵያን ከፍ የሚያደርጉ የሚያስጠሩ ሌሎች ሀገሮች ሁሉ የሚናፍቁት የሚወዱት የሚመኙት ባህል፣ እውቀት፣ ጥበብ አለ ኢትዮጵያ ውስጥ። ይህንን እውቀትና ባህል ሁሉም ሰው በየቤቱ ኋላ ቀረ ነው ብሎ ከመናገር ይልቅ ይሄ ቀዳሚ ጥበብ ነው ብሎ ለህፃናት ባገኘው አጋጣሚ ሁሉ ማስተማርና ማስተላለፍ ይኖርበታል ነው። እዛ በተጨማሪ እንደኛ ባለሙያዎቹ የእውቀቱ ባለሙያ ነን፣ ለጊዜው ቀድመን ወጣ ብለናል የምንለው ደግሞ በምናገኘው አጋጣሚ ሁሉ እውቀቱን፣ ጥበቡን፣ ሀሳቡን ሳንነፍክ ሰው ለሆነ ኢትዮጵያዊ ሁሉ ማስተማርና ማስረዳት ይኖርብናል ብዬ አምናለሁ። ምናልባት ሰው ለሆነ ኢትዮጵያውያን ስል ለሌላውም አይሆንም ማለት አይደለም፣ ግን ቅድሚያ መስጠት ያለብን ይህ አገር በቀል እውቀት የምንለውም ያው ለማደግ ስለሆነ ካሉብን ችግሮች ነፃ ለመሆን ስለሆነ ቅድሚያ መስጠት ላለብን ነገር ቅድሚያ ሰጠን እውቀታችን ሳንደብቅ ሳንሰስት ትውልዱን ብንገነባ ጥሩ ነው። ይህንን መለወጥ መቻል አለብን። ይህንን ለውጥ የምንችለው ደግሞ በምንድን ነው? በስርዓተ ትምህርቱ ላይ የአገር በቀል እውቀት መሰረት ሆኖ ዘመናዊነት በሱ ላይ ሲጨመር ብቻ ነው። ልክ እንደ ጃፓን፣ ልክ እንደ ሌሎች ሀገሮች። አለበለዚያ ጠፋን፣ መጥፋታችን ነው።